ሰላም ቤተሰብ፣ ዛሬ የኮምፒውተር ሃርድዌር ፓርት ላይ ያተኮሩ 15 ጥያቄ ይዤ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ኮመንት ላይ ከ15 ስንት እንደመለሳችሁ ትጽፉልኛላችሁ ማለት ነው። 13፣ 14፣ 15 ቢሆን ትክክለኛ የመለሳችሁ ትመልሱልኛላችሁ። ለቢግነር የሚሆን የሃርድዌር ፓርት ላይ ያተኮረ የኮምፒውተር ጥያቄዎች ናቸው። ኦኬ ሶ choose the correct answer from the following alternatives. Question number 1, what is the main function of BIOS? ምንድነው የምለው እዚህ ጋር ሜን ፋንክሽን ወይም ደግሞ ባውስ ቤዚክ ኢንፑት አውትፑት ሲስተም የምንለው ለምን እንደምናውልበት ወይም ደግሞ የሚውልበት ትክክለኛ አላማ ነው ማለት ነው የሚጠይቀን። በዋነኝነት እዚህ ጋር ምንድነው ኢትስ ፕሮቫይድስ ዩዘር ኢንተርፌስ፣ ኢትስ ቡትስ ዘ ኮምፒውተር፣ ኢት ማኔጅ ዘ ሃርድዌር። ስለዚህ እነዚህ ነገሮች ምንድነው ቤዚክ ኢንፑት አውትፑት ሲስተም የምንላቸው በመጀመሪያ ኮምፒውተራችን ኢንፑት ዲቫይሶች እና አውትፑት ዲቫይሶችም ጭምር ስለሚያካትት ወይም ደግሞ ሮም ላይ የሚገኝ ፕሮግራሞች ሁሉም ስለሚቆጣጠር ሁሉም ይሆናል ማለት ነው። ስለዚህ መልሱ ምንድነው ዲኦል ነው ማለት ነው። ምክንያቱም እዚህ ጋር ዩዘር ኢንተርፌስ ጋር ይመለከታል። እዚህ ጋር ቡትስ ይላል። ቡትስ ማለት ኮምፒውተር ልክ ፓወር ኦን ሰልፍ ቴስት ወይም ደግሞ ፖስት የምንለው እሱ ካረገ በኋላ ይከፍታል ማለት ነው። ከዛ በኋላ ባውስ ምን ያደርጋል? ከከፈተ በኋላ ሃርድዌር ፓርቱና ኦፕሬት ሲስተሙ እንዲገናኙ ያደርጋል ማለት ነው። ስለዚህ ቤዚክ ኢንፑት አውትፑት ሲስተም ፕሮቫይድ ዩዘር ኢንተርፌስ፣ ቡት ደ ኮምፒውተር፣ ማኔጅ ደ ሃርድዌር፣ እነዚህ ሶስቱም ያካተተ ፋንክሽኖችን ይሰራልናል። ስለዚህ መልሱ ምንድነው የሚሆነው? ዲኦል ነው ማለት ነው። ዲኦል ይሆናል ማለት ነው። ሌላኛ ምንድነው? ሁለተኛ ጥያቄ ኮምፒውተር ፕሮሰሰር ኮንሲስት ኦፍ ደ ፎሎዊንግ ፓርትስ። ኮምፒውተር ፕሮሰሰር ኮንሲስት ኦፍ ደ ፎሎዊንግ ፓርትስ ይላል። እዚች ጋር ፕሮሰሰር ወይም ደግሞ የሲፒዩ ብለን የምንጠራ የኮምፒውተራችን ሜምብሬን ብለን የምንጠራ ወይም ደግሞ ብሬን ኦፍ ኮምፒውተር ብለን የምንጠራ ብዙ ዳታዎች ብዙ ኢንፎርሜሽኖች ኤክስኪዩት የሚያደርግ ወይም ደግሞ ዳታ ወደ ኢንፎርሜሽን የሚቀይርልን ኮምፒውተር ላይ የሚገኝ ዋና ፓርት ነው ማለት ነው። ስለዚህ ምን አይነት ነገሮች ነው ኮንሲስት የሚያደርግ ወይም ደግሞ የትኛ ፓርት ነው ይለናል። አንደኛ ኦፕሬቲንግ ሲስተም፣ ሃርድ ዲስክ፣ ኮንትሮል ዩኒት እና አርትሜቲክ ሎጂክ ዩኒት፣ ሜን ሚሞሪ። ስለዚህ በትክክል ሶስት ነገሮችን ያካትታል። ፕሮሰሰር ወይም ደግሞ ሲፒዩ በሶስት ይከፈላል። እነሱም አንደኛ ምንድነው እዚህ ጋር ያለ ኮንትሮል ዩኒት፣ አርትሜቲክ ሎጂክ ዩኒት እና ሬጂስተር የሚባል ሶስት ክፍሎች ወይም ደግሞ ሶስት ነገሮች አሉ። የተለያየ አገልግሎት አላቸው። ሶስቱም ለተለያየ ነገሮች ይውላሉ። ስለዚህ ኦፕሬቲንግ ሲስተም አይሆንም፣ ኦልሬዲ አይሆንም። ሃርድ ዲስክም አይሆንም፣ ኖርማሊ በሰከንዳሪ ስቶሬጅ ዲቫይስ ነው። ሜሞሪም አይሆንም። ሜሞሪ ማለት እንደ ራም አሉ ወይም ደግሞ ፕራይማሪ ሜሞሪ የምንላቸው ነው ስለሆነ ስለዚህ ኮሬክት አንሰር የቱ ነው ሆነው ሲ ነው ማለት ነው። ሲ ነው ኮንትሮል ዩኒት እና አርትሜቲክ ሎጂክ ዩኒት የምንለው ይሆናል ማለት ነው። ሶስተኛ ጥያቄ the first mechanical computer that designed by Charles Babbage was called blank ይላል። ይሄ ማለት እዚህ ጋር መረዳት አለብን። ብዙ ጊዜ ለምሳሌ አባካስም እዚህ ጋር ምርጫ ላይ እንደምናየው አናሊቲካል ኢንጂን አለ፣ አባካስ አለ፣ ሱፐር ኮምፒውተር፣ አናሎግ ኮምፒውተር አለ። ከነዚህ የመጀመሪያ ይላል the first mechanical computer ነው that designed by Charles Babbage በቻርልስ ባቤጅ ዲዛይን የሆነ የሜካኒካል ፈርስት ሜካኒካል ኮምፒውተር የሚባሉ ምንድነው መልሱ ኦልሬዲ አናላይቲካል ኢንጂን ነው ማለት ነው። አናላይቲካል ኢንጂን ነው። ለምንድን ነው ይሄን ያልነው? ለምን አበካስ አልመረጥንም ካል አበካስ ማለት ኖርማሊ ባይ ዘ ዌይ አበካስ ማለት ኢንዲቪጁዋል ፐርሰን ወይም ደግሞ አንድ ግለሰብ ይሄ ክሬት ያደርገ የሚባል ነገር የለውም። በብዛት በሜሶፖታሚያ ስልጣኔ ጊዜ ብዙ ሰዎች የተሳተፉበት በዛ ኬዝ የመጀመሪያ ዲዛይን የተደረገ ኮምፒውተር ነው። እዚህ ጋር አናላይቲካል ኢንጂን ስናይ ግን ምንድነው በቻርልስ ባቤጅ በ19ኛው ሴንቸሪ አካባቢ ላይ ሜካኒካል የሆነ የካልኩሌተር አይነት ነው። እሱ ምንድነው የሚሰራ እንደ አዲሽን እንደ ሰብስትራክሽን የመሳሰሉ የካልኩሌተር የሚሰራ ነገሮች ወይም ደግሞ የማቴማቲካል ኦፕሬሽን የሚባሉ ምንድነው ሰብስትራክት ማድረግ አዲሽናል እንደዚህ የመሳሰሉ ነገሮችን ይሰራልናል ማለት ነው። ስለዚህ ፈርስት ሜካኒካል ኮምፒውተር የምንለው በቻርልስ ባቤጅ ዲዛይን ሆነ አናሊቲካል ኢንጂን ነው ማለት ነው። አበካስ ግን ትንሽ ከሱ የሚለይ ነገር አለ። የመጀመሪያ ቢሆንም ከዚህ ይለያል ማለት ነው። ወደ አራተኛ ጥያቄ ስንደምናላ which key is used in combination with another key to perform specific task። እዚች ጋር ብዙ ኪዎች እናገኛለን ወይም ደግሞ ብዙ በተኖች አሉ ኮምፒውተር ኪቦርድ ላይ የምናገኛችሁ። ግን ምንድነው ብለን ኮምቢኔሽን ዊዝ አናዘር ኪ ይላል። ይሄ ማለት ከሌሎቹ ኪዎች ወይም በተኖች ጋር አዛምደን የምንጠቀምበት ኪ የትኛው ነው ይላል። ወይም ደግሞ ፐርፎርም ስፔሲፊክ ታስክ ነው። ነምበር ኪ አይሆንም፣ ቁጥሮች ስለምንጽፍበት። ፋንክሽን ኪ አይሆንም፣ F1 እስከ F12 ያሉ ናቸው እነሱም። ሌሎቹ ጋር አዛምደን ብዙ ጊዜ እንጠቀምበትም። ስለዚህ ኮንትሮል ኪ አሮ ኪ ትክክለኛ መልሱ የሆነው ኮንትሮል ኪ ነው ማለት ነው። ምክንያቱም ኮንትሮል ፕላስ ኤ፣ ኮንትሮል ፕላስ ቢ፣ ኮንትሮል ፕላስ ሲ ብለን ስለምንጠቀምባቸው ሾርት ከቶችም ጭምር መልሱ ምንድነው ማለት ኮንትሮል ኪ ነው ማለት ነው። ኮንትሮል ኪ ነው ማለት ለምሳሌ አንድ ሶስት ጽፈን ሰሌክት ማድረግ ከፈልን ኮንትሮል ኤ ቦልድ ማድረግ፣ ኮንትሮል ቢ ኮፒ፣ ኮንትሮል ሲ
ጀስት እንደዚህ እያለ ስለምንቀጥል ሌላ ኮምቢኔሽን ወይም ሌሎቹ ኪ ጋር ጨምረን የምንጠቀም ኮንትሮል ኪ ነው ማለት ነው። ኦኬ አምስተኛ ጥያቄ ጋር ስናይ ደግሞ ምንላል ኮምፒውተር ቦክስ ዳት ኮንቴንት ሴንትራል ኤሌክትሮኒክ ኮምፖነንት ኢዝ ናውን አስ ኮምፒውተር ቦክስ ማለት ይሄ ኖርማሊ ኮምፒውተር ቦክስ ምን ያካትታል? ሴንትራል ኤሌክትሮኒክ ኮምፖነንቶችን አቅፎ ወይም ኢንክሉድ አድርጎ የሚይዝልን ፓርት የቱ ነው? ፔሪፌራል ዲቫይስ ነው አይደለም። ይሄ ማለት እነ ቪጄ ኬብል እነ ማይክሮፎን፣ ሄድፎን፣ ሌሎቹን የምንጨምርበት የፕሪንተር ኬብሎች፣ ጆይስቲክ ኬብል እነዚህን የምንጨምርበት ፔሪፌራል ዲቫይስ ይባላሉ። ወይም ደግሞ ኬብሎች እዚህ ጋር የሚሰኩ በኮምፒውተር ጀርባ በኩል እነሱ ፔሪፌራል ዲቫይስ ይባላሉ። እነሱ አይሆንም። ሲስተም ዩኒት ይላል። ሲስተም ዩኒት ኦልሬዲ ቦክሱ ነው ማለት ነው። ስለዚህ ትክክለኛ መልሱ ቢ ነው ማለት ነው። ሮምም አይሆንም። እዚህ ጋር ሪድ ኦንሊ ሜሞሪ ይሄ የሜሞሪ አይነት ነው። ማዘር ቦርድም አይሆንም። ማዘር ቦርድ ላይ ብዙ ነገሮች እናገኛለን። በእርግጥ ግን እሱ ብዙ ኮምፖነንቶችን አታች አድርጎ ይዝልናል። ቦክሱ ዋና ሴንትራል ኤሌክትሮኒክስ ኮምፖነንት እነዚህ ሁሉ ማዘር ቦርድም ሮምም ጭምር የሚይዝልን ማለት ነው ሲስተም ዩኒት ይባላል ማለት ነው። ይሄ ቦክሱ ወይም ደግሞ ውጭ ፓርት ላይ የምናገኘው ሲስተም ዩኒት አንዳንድ ኬዝ ኦፍ ኮምፒውተር ተብሎ ይጠራል። ስለዚህ ትክክለኛ መልስ ሲስተም ዩኒት ይሆናል ማለት ነው። ስድስተኛ ጥያቄ ዌር ኢዝ ኮምፒውተር ራም ኢዝ ኢንሰርትድ ኦን። ይሄ ማለት ኖርማሊ ራም ማለት ራንደም አክሰስ ሜሞሪ ነው፣ ሜን ሜሞሪ ነው። ወይም ደግሞ መጀመሪያ ኮምፒውተራችን ከከፈት በኋላ ካረንትሊ ወርኪንግ ሆነ ወይም ደግሞ የምንሰራበት ኤሪያ ነው። ምን ላይ ነው ኢንሰርትድ ኦን የሚሆነው? የምንሰካበት ኤክስፓንሽን ስሎት ነው፣ ማዘር ቦርድ፣ ሲፒዩ፣ ሲስተም ቦርድ። ስለዚህ ትክክለኛ መልስ ምንድነው? ኤክስፓንሽን ስሎት ነው ማለት ነው። ኤክስፓንሽን ስሎት ማለት ራምም ሆነ ሌሎቹ ተጨማሪ እንደ ቪዲዮ ካርድ እንደ ሳውንድ ካርድ ሌሎቹ ተጨማሪ ካርዶችን ኢንሰርት በማድረግ የምንጠቀምበት ፖርት ስለሆነ ራም ኤክስፓንሽን ስሎት ላይ በመሰካት እንጠቀማለን ማለት ነው። 4 ኤክስፓንሽን ስሎቶች አሉ ኮምፒውተራችን ላይ ስፔሻሊ የኮምፒውተር ዴስክቶፕ ላይ ይሄን ኢንሰርት በማድረግ ነው የምንጠቀመው። ማዘርቦርድ ኖርማሊ ማዘርቦርድ ላይ ቢሆንም አይቻልም። ሲፒዩ ሴንትራል ፕሮሰሲንግ ዩኒት ነው፣ እሱ ዳታን ኤክስኪዩት ያደርጋል። ሲስተም ቦርድም ያው በአናዘር ኔም ማዘርቦርድ ነው ማለት ነው። ኦኬ ኩዌስችን ነምበር 7 which of the following is an example of optical disk ይላል። ከነዚህ መካከል የኦፕቲካል ዲስክ ምሳሌ የሆነ የትኛው ነው? ማግኔቲክ ዲስክ፣ ኮምፓክት ዲስክ፣ ዲጂታል ቨርሳታይል ዲስክ፣ ቢኤንሲ። ስለዚህ እዚህ ጋር በእያንዳንዱ ስናይ ምንድን ነው ማግኔቲክ ዲስክ ማለት ምንን ያካትታል? ይሄ ሃርድ ዲስክ እና ፍሎፒ ዲስክን የማካተት የስቶሬጅ ዲቫይስ አይነት ነው። እነዚህ ማግኔቲክ ዲስክ የሚባሉ እና ሃርድ ዲስክ እና ፍሎፒ ዲስክ እና የመሳሰሉት የስቶሬጅ ዲቫይስ አይነት ሲሆን ኦፕቲካል ዲስክ ደግሞ በተቃራኒ ከነሱ ኮምፓክት ዲስክ ወይም ደግሞ ሲዲ የምንለው ሲዲ እና ዲቪዲ ወይም ዲጂታል ቨርሳታይል ዲስክ አንዳንዴ ዲጂታል ቪዲዮ ዲስክ ይባላል። እነዚህ ሁለቱም ያካትታል ማለት ነው። ስለዚህ ኦፕቲካል ዲስክ የሚሆነው የትኛው ነው? ዲ ነው ማለት ነው። ቢ እና ሲ ነው። ኮምፓክት ዲስክ እና ዲጂታል ቨርሳታይል ዲስክ ወይም ደግሞ ዲጂታል ቪዲዮ ዲስክ ብለን የምናስቀምጠው ነው። ሶ ዘ አንሰር ኢዝ ዲ ነው ማለት ነው። ዲ ነው ማለት ነው። ሁለቱን ያካትተ ነው። ማግኔቲክ ለማይሆንበት ምክንያት ሃርድ ዲስክ እና ፍሎፒ ስለሚያካትት ኦፕቲካል አይደለም። እነሱ ማግኔቲክ ናቸው። ኦኬ ኩዌስችን ነምበር 8 8ኛ ጥያቄ the instruction for starting the computer are housed in ይላል። ይሄ ማለት ምንድን ነው? the instruction for starting the computer ሲጀምር ምን ላይ ነው housed የሚሆነው ወይም ደግሞ የቱ ላይ ነው የሚሆነው? ሮም ቺፕ፣ ሲዲ ሮም፣ ራም ኦል። ስለዚህ ትክክለኛ መልሱ የሚሆነው ምንድነው? ሮም ነው ማለት ነው። ሪድ ኦንሊ ሜሞሪ ቺፕ የምንለው በነገራችን ላይ ሮም ላይ ያለ ዳታዎችን ማሰረዝም አንችልም ወይም ደግሞ እዛ ላይ መጨመርም አንችልም። ከማኑፋክቸረር ወይም ደግሞ ከፋብሪካው አብሮ ሲመጣ ዲቫይሱ እዛ ላይ የተቀመጡ ዳታዎች ናቸው ማለት ነው። ዳታዎችን እናገኝበታለን። ስለዚህ ትክክለኛ ስታርቲንግ ኮምፒውተር የሚጀምርበት ወይም ራሱን ፖስት ፓወር ኦን ሰልፍ ቴስት የምንለው የሚጀምር ከመሄድ ነው ከሮም ቺፕ ላይ ነው ማለት ነው። ከሮም ቺፕ ላይ ነው ባውዝ ጋር ይገናኛል ስለሆነ ይሄ ነው። ይሄ ሲዲ ሮም ኖርማሊ ስቶሬጅ ዲቫይስ ነው። ራሚው እንደዛ ስለሆነ ትክክለኛ ሮም ቺፕ ይሆናል ማለት ነው። ሮም ቺፕ ይሆናል። ኦኬ the question number 9 which motherboard form factor uses 120 pin connector። ይሄ ደግሞ ማዘርቦርድ ላይ ያተኮረ ጥያቄ ነው። እዚህ ጋር ያሉ የተዘረዘሩ ምንድነው ምርጫ ላይ ኤቲ ወይም ደግሞ አድቫንስድ ቴክኖሎጂ ኤክስቴንድድ ቤቢ ኤቲ እና ነን ኦፍ ዘ አባቭ ይላል። ከነዚህ መካከል ትክክለኛ ማዘርቦርድ ፎርም ፋክተር 20 ፒን ኮኔክተር ያለ የቱ ነው? አድቫንስድ ቴክኖሎጂ ኤክስቴንድድ ነው ማለት ነው። ስለዚህ መልሱ ምንድነው? ቢ ነው ማለት ነው። ቢ ነው ማለት ነው። ኦኬ 10ኛ ጥያቄ ዩኤስቢ ወይም ደግሞ ዩኒቨርሳል ሲሪያል ባስ ይባላል። ይሄ ብዙ ጊዜ የምንጠቀምበት ፍላሽ የምንሰካበት ወይም ደግሞ የስማርትፎን ኬብሎችም እንዳለ ዩኤስቢ ኬብል ይባላሉ። ዩኒቨርሳል ሲሪያል ባስ ይባላል። ኢዝ ዊች ታይፕ ኦፍ ስቶሬጅ ዲቫይስ የትኛው ስቶሬጅ ዲቫይስ ውስጥ ነው የሚካተተው? ፕራይማሪ ስቶሬጅ ዲቫይስ ነው። ፕራይማሪ ማለት ያው ጊዜያዊ ነው። ቴሪሻሪ፣ አክሲለሪ፣ ሰከንዳሪ ስቶሬጅ ዲቫይስ። ስለዚህ ትክክለኛ ዩኤስቢ ወይም ደግሞ ዩኒቨርሳል ሲሪያል ባስ የምንለው የሚካተትበት ምኑ ላይ ነው? ሰከንዳሪ ስቶሬጅ ዲቫይስ ላይ ነው ማለት ነው። ሰከንዳሪ ስቶሬጅ ዲቫይስ ነው።
ሴኮንዳሪ ስቶሬጅ ዲቫይስ ነው። ስለዚህ መልሱ ምንድነው የሚሆነው? ዲ ነው ማለት ነው። ዳንሰሪስ ዲ። ምክንያቱም ምንድነው ፕራይማሪ ላይ እነ ሚሞሪ እና ራም አሉ ናችሁ። ሰከንደሪ ላይ ስትወስዱ ደግሞ እና ሃርድ ዲስክም ጭምር ስለሆነ ይሄም ዩኤስቢ ኬብል የተለያየ ዳታዎችን በመያዝ ወይም ደግሞ በመስተላለፍ ይጠቅመናል ማለት ነው። አንዳንድ ፍላሽ ድራይቭ ወይም ደግሞ ፍላሽ ፔን ድራይቭ የሚባልም ስቶሬጅ ስላለ እዛ ላይ በመያዝ ነው ኖርማሊ ከአንድ ኮምፒውተር ወደ ሌላ ኮምፒውተር ወይም ደግሞ ከአንድ ስልክ ወደ ሌላ ስልክ ማስተላለፍ እንችላለን። ለብዙ ነገሮች እንጠቀማለን። በርግጥ ዩኒቨርሳል ሲሪያል ባስን ስለዚህ ሴኮንዳሪ ስቶሬጅ ዲቫይስ ተብሎ ይታወቃል ማለት ነው። 11ኛ ጥያቄ ዋት ኢዝ ዘ ሜን ማጀር ታይፕስ ኦፍ ኮምፒውተር ቺፕስ አር ይላል። ዋት አር ቱ ማጀር ታይፕስ ኦፍ ኮምፒውተር ቺፕስ። ስለዚህ ማይክሮ ፕሮሰሰር አለ፣ ፕራይማሪ ሜሞሪ አለ፣ ኤንድ ቢግ ሜሞሪ ፍላሽ ይላል። ከእንደዚህ የትኛው ነው ትክክለኛ የኮምፒውተር ቺፕስ ብለን የምንጠራ? ማይክሮ ፕሮሰሰር ማለት ሲፒዩ ወይም ደግሞ በተለምዶ ፕሮሰሰር ብለን ነው የምንጠራ። ስለዚህ እሱ ይሆናል አንዱ የኮምፒውተር ቺፕስ ነው። ሁለተኛ ፕራይማሪ ሜሞሪ ወይም ደግሞ ሜን ሜሞሪ ማለት ነው፣ ራም የመሳሰሉ እነዚህ ሁለቱ ምንድን ነው ቺፕስ ናቸው፣ የኮምፒውተር ቺፕስ ናቸው። ስለዚህ መልሱ ሲ ነው፣ ኤ እንደ ቢ ነው መሆኑ። ሪሞቨብል ፍላሽ አይሆንም እሱ፣ ምክንያቱም ሪሞቨብል ነው ከስሙ እንደምትረዱ እዛ ላይም ስለማናገር ውጫዊ ስቶሬጅ ዲቫይስ ስለሆነ ወይም ደግሞ ኤክስተርናል ስቶሬጅ ዲቫይስ ስለሆነ በዚህ ማይክሮ ፕሮሰሰር እና ፕራይማሪ ሜሞሪ ይሆናል ማለት ነው። 12ኛ ጥያቄ which of the following is not storage device? ያልሆነ የትኛው ነው? ፍሎፒ ዲስክ ነው፣ ኬዝ ኦፍ ኮምፒውተር፣ ኦፕቲካል ዲስክ፣ ሃርድ ዲስክ። ሲቀላና ኖርማሊ ፍሎፒ ዲስክ ማለት ኖርማሊ ቅድም እንደነገርኳችሁ ማግኔቲክ የሆነ ስቶሬጅ ዲቫይስ ነው፣ ልክ እንደ ሃርድ ዲስክ እና ፍሎፒ ዲስክ ኦፕቲካል የሆኑ ናቸው። እዚህ ጋር ነው ኦፕቲካል ሳይሆን ማግኔቲክስ የሆኑ ናቸው። ኦፕቲካል ዲስክ የምንላቸው ደግሞ እና ሲዲ እና ዲቪዲ ናቸው ይለያሉ ማለት ነው። እዚህ ጋር ሃርድ ዲስክ እና ፍሎፒ ዲስክ ማግኔቲክ ዲስክ ድራይቭ ወይም ደግሞ ስቶሬጅ ዲቫይስ ሲሆኑ ኦፕቲካል ዲስክ የምንላቸው ሲዲ እና ዲቪዲ ናቸው። ግን ኬዝ ኦፍ ኮምፒውተር ወይም ደግሞ ሲስተም ዩኒት ማለት ነው። ይሄ ምንም አይነት እንትን የለም፣ አስተዋጽኦ የለም፣ ስቶሬጅ ዲቫይስ አይደሉም። ቦክስ ብለን ቅድም የመለስ ነው ወይም ደግሞ የኮምፒውተር ቦክስ ወይም ውጫዊ ከፕላስቲክ ከተለያየ ነገሮች ይሰራና ውስጣዊ ፓርቶች እንዳይጎዱብን የተለያየ እንትኖች ደሜጅ እንዳይሆኑብን የሚከላከልልን ኬዝ ኦፍ ኮምፒውተር ይባላል። ኬዝ ኦፍ ኮምፒውተር 13ኛ which of the following is the biggest unit of storage? እዚህ ጋር ብዙ አይነት ሜጀር የምናደርግበት ዳታዎችን ሜጀር የምናደርግበት አሉ። ቢትስ በጣም ትንሽ ነው የኮምፒውተር ላይ ቢትስ ማለት የመጀመሪያ በጣም ትንሽ ናት። ከቢትስ ከፍ ብሎ ደግሞ ምን አለ? ባይት አለ። ከባይት ኪሎባይት አለ፣ ሜጋባይት፣ ጊጋባይት፣ ቴራባይት እያለ ይቀጥላል። ስለዚህ ከዚህ ቢገስት የሆነ ወይም ደግሞ ከፍተኛ ዳታ ሜጀር የምናደርግበት የቱ ነው? ቴራባይት ነው ማለት ነው። ቴራባይት ነው። ይሄ ማለት 12 ማለት ነው። 12 ማለት ነው። ሶ ቴራባይት ከፍተኛ ዳታ ሜጀር የምናደርግበት ወይም ደግሞ የምንሰፍርበት ብለን መመለስ እንችላለን ማለት ነው። Another one is question number 4 which of the following device used to reading barcode reader? ባርኮድ ዴታ ለማንበብ የሚጠቅመኝ የትኛው ነው? ኑሜሪክ ፓድ፣ ባርኮድ ሪደር፣ ግራፊክ ታብሌት፣ ኪውአር ኮድ። ስለዚህ ትክክለኛ ባርኮድን የሚያነብልን ባርኮድ ማለት በዚህ ወይ ኢንኮዲድ የሆነ ጽሁፎችን ወደ ዲኮድ አድርጎ የሚያነብልን ማለት ነው። ወይም ደግሞ በአይናችን ኖርማሊ በአይናችን ማንበብ የማይቻል በእሱ በባርኮድ በማስጠጋት ወይም ደግሞ ፕሪንት የሆኑ ነገሮችን በማስጠጋት እሱ ያነብልናል ወይም ደግሞ ዲኮድ አድርጎ ያሳየናል። ስለዚህ ምንድነው ትክክለኛ መልሱ? ባርኮድ ሪደር ነው መሆኑ ማለት ነው። ባርኮድ ሪደር ነው መሆኑ ማለት ነው። ሶ መልሱ ቢ ነው መሆኑ። 15ኛ ጥያቄ የመጨረሻ ጥያቄ what is the lowest bus speed on Pentium 4 ፕሮሰሰር ይላል። ዝቅተኛ ስፒድ ሜጀር የምናደርግበት 150 ሜጋሄርዝ አለ፣ 400 ሜጋሄርዝ፣ 133 ሜጋሄርዝ፣ 200 ሜጋሄርዝ ይላል። ስለዚህ ከነዚህ ትንሹ የቱ ነው? 133 ሜጋሄርዝ ነው ማለት ነው። ይሄ ማለት ግን ብዙ ጊዜ ኮምፒውተር ስንገዛ ፕሮሰሰሩ በደንብ እናያለን። በራም ተጨማሪ ሌሎችም ተጨማሪ ስንት ፕሮሰሰር ነው ፕሮሰሰሩ ስፒድ የኮምፒውተሩ ስፒድ ስለሚወስን ቼክ እናደርጋለን። ለምሳሌ እዚህ ጋር አሁን ሲስተም ኮምፒውተር ላይ ሲስተም ኢንፎርሜሽን ብለን ገብተን ቼክ ማድረግ ይቻላል ማለት ነው። እንደ ምሳሌ አይል እዚህ ጋር እስኪ ሲስተም ፕሮሰሰር ይሄው እዚህ ጋር ሲስተም ኢንፎርሜሽን ላይ በመግባት ፕሮሰሰሩ ስንት ነው? አይቴል ኮር i3 ኖት 3.30 ጊጋሄርዝ ነው ማለት ነው። ስለዚህ ይሄ ማለት ምንድነው? የኮምፒውተር ስፒድ ወይም ደግሞ የፕሮሰሰሩ ስፒድ የሚወስን ነው። ይሄ በጊጋሄርዝ ነው። ቅድም ግን ያየነው ምንድነው? ቅድም ያየነው በሜጋሄርዝ ነው። በሜጋሄርዝ ነው ማለት ነው እዚህ ጋር። ስለዚህ እንደዚህ በጣም ትንሽ ናት። ሶ lowest bus speed on Pentium 4 ላይ የምናገኘው 133 ሜጋሄርዝ ነው ማለት ነው። ስለዚህ ይሄ ይመስላል ጥያቄው። ስንት እንዳገኛችሁ ኮመንት ላይ ትጽፉልኛላችሁ ያገኛችሁ ቁጥር። ስለዚህ ይሄ ለቢግነር ሰዎች ወይም ደግሞ ጀማሪ ሰዎች የሚሆን የኮምፒውተር ሃርድዌር ቀለል አለች ጥያቄዎች ስለሆነች ምናልባት ሌላ ምን አይነት ጥያቄ ይዤ ልምጣ የምለው ደግሞ ጻፉልኝ እዚያ ጋር። አመሰግናለሁ። ቴንኪው